ታስረጃለሽ ከዛ በኋላ መስፍን በተገኘበት እንዲያዝ ይደረጋል። ያው እስካሁን የህግ ሰው የፈለገው ነው ግን አልተገኘም እንጂ ስለዚህ እባክሽ ተባበሪን ብለዋት ነበር። ዛሬ ያለውን ነገር እንዳለ ተናግራለች። ዩኒቨርሲቲ አስተማሪዋ እንደመሆን በጣም ጥሩ አስተማሪ እንደሆነ ምሁር እንደሆነ ብዙ ተማሪዎች እንደሚወዱት ብዙ ተማሪዎች እንደሚያከብሩት እሷም ደግሞ እናት አባት እንደሌላት አባቷ በልጅነቷ ነው ያጣችው። እናቷ ደግሞ ይዛት ከሀገር ቤት መታ እዚህ ያስተማረቻት እናቷን በሞት እንዳጣች አክስቷ ብቻ እንዳለት አክስቷ ናት የምትተባበራት አክስቷ ናት የምትፈልገው ነገር በሙሉ የምታረግላት የነበረው። እሷ ደግሞ በአጋጣሚ መስፍንን ደግሞ እንደ ጥሩ ሰው እና ከዛ በኋላ አክስቷ ነው የምታስተምራት የነበረው። አክስቷም ሳታቅ ነው እንደ ወንድም ቀርቧት እኔ ሁሉ ነገር አግዝሻለሁ፣ ምንም ነገር አይቸግርሽም፣ እኔ ያለሁኝ ምንም ነገር አይቸግርሽም ብሏት መጥፎና አውሬ በሴት ልጅ ላይ እንደሚጫወት በሴት ህይወት የሴት ህይወት እንደሚያበላሽ ምንም ነገር ስላላወቀች ነው እንጂ መቼ ቢሆን አትጠጋውም ነበር አይደል? ግን መስፍን ማለት አውሬ መሆኑ አውቋ አበደ መሆኑ በሴት ህይወት ላይ እንደሚጫወት ስላላወቀች ነው። ስላላወቀች ቀረበችው። ያስጠናኝ ነበረ በብዙ ነገር በጣም የሚተባበሪ ነበር። እኔም ደግሞ ወንድም እህት ስለሌለኝ ተጠግቼው ያለውን ነገር አስረዳው ነበር። እሱም ያስረዳኛል። በጣም ጎበዝ ተማሪ ነበርኩኝ። ጎበዝ ተማሪ ስለሆንኩኝ ነው እሱን ጎበዝ አስተማሪ ስለሆነ ነው የተጠጋሁት። ከዛ የሆነ ጊዜ የሆነ መጽሐፍ ፈልጌ ነው እንዲህ መጽሐፍ ፈልጌ ያለሁ ስለው ጊዜ እኔ ቤት ብሎኝ ነው ቤት ሲሄድ ጊዜ አስገድዶ ደፍሮኛል። እኔ እናት አባት የለኝም፣ ወንድም የለኝም፣ እህት የለኝም። እኔ ወንድም እህትም ሁሉ ነገር ይሆነኛል ብዬ የተጠጋሁት አስተማሪ ነው ጥቃት ያደረሰብኝ። ከዛ አምልጬ ወጣሁኝ። ከዛ በኋላ እሱ ማየት ፈራራሁ። ትምህርት ቤትም ደግሞ አስጠላኝ። ጎበዝ ተማሪነቴ ደግሞ በጣም ያስጠላኝ ነው የመጣው። ጓደኛም አልቀርብም፣ ለማንም አልናገርም። በጣም ነው የሚያስፈራኛለች። እኔ በጣም ነው ያሳዘነችኝ። በሴት ህይወት ላይ እንደዚህ መጫወትን ማለት እኔ የት እንደሚያደርሰው መስፍንን መች ተይዞ ለህግ እንደሚቀርብ ብቻ አላቅም። መች መስፍን ለህግ ቀርቦ ደስተኛ የምንሆንበት ቀን እኔ እንጃ ናፍቆኛል። አሁንማ ለምን በየቀን ይሄ ስራ በተሰራ ቁጥር አዲስ ነገር ነው የሚመጣው። አንዱ ሲያዝ ሌላ መስፍን እንደዚህ አድርጎኛል፣ አዲስ ይመጣ ሌላ መስፍን እንደዚህ አድርጎኝ ነው የሚመጣው። አሁን ያቺ መቶኝ ነው ልጄን የወረደው ያለች በመጀመሪያ ሚስቱ፣ እቺ ደግሞ አስረግዟት ናት። ከዛ አንድ ቀን ጓደኛዬ ናት ነይ የሆነ ቦታ እንሂድ ብላኝ እዛ ስንሄድ ጊዜ ጭር ያለ ቦታ ነው፣ ማንም ሰው የሌለበት ቦታ ነው። ከዛ የሆነ መኪና ፊት ለፊታችን ቆሞ ነበረ። በዛ መኪና ሸፋፍነው አስገቡኝ። የሆነ ቤት ወሰዱኝ። ማንም የለም አለች። መስፍን ብቻ ነው ያለው። ከአሁን በኋላ ትንፍሽ እላለሁ ብቲ የወይሊክ ነፍስሽ ነው ማጠፋሽ፣ ስለዚህ አርፈሽ ተቀመጪ ብሎ እንደፈለገ ነው የሚጫወትብኝ፣ እንደፈለገ ነው የሚደፍረኝ። ምግብ አይሰጡኝ፣ ከፈለግ ይደበድበኛል። አመልጣለሁ ስል ደግሞ የእሱ ጠባቂዎች የእሱ ጋርዶች ነፈናቸው ነው ያለችው። እነሱ እንደፈለጉ ነው የሚደበድቡኝ። ማንም የሚናገራቸው ሰው የለም። ትምህርት ያቋረጥኩኝ በቃ ይሄዳል ይመጣል፣ ብዙ ሰዎች ይመጣሉ። እሱ በፈለገ ሰዓት ነው የሚደፍረኝ። ምግብ እንኳን ለፈጣሪያችን ብሎ እንኳን ምግብ አይሰጡኝ አለች። ብዙ ጊዜ ውሃ ያስፈልገኛል አለች። ስለዚህ ብዙ መከራና ብዙ ስቃይ ደርሶብኝ ነው በሆነ አጋጣሚ ነው አምልጭ የወጣሁ ነው ያለችው። አክስቷ ደግሞ መታ ነበር። እኔ ልጄ አፈላለኩኝ፣ በቲቪ ነው ያፈላለኩት፣ በብዙ በሰው አፈላለኩኝ። እኔ ያን ያክል አቅም የለኝም። ግን መጨረሻ ላይ እንዲህ ጉዝ መሆኗ ሳት ጊዜ ከማንም ልጆች ወይ እንዲህ ጓደኛ የሚባል ነገር ይዛ የተደፈረች መስሎኝ ነው ያናደደችኝ። ምክንያቱም እኔም ያለችኝ እሷ ናት፣ እኔም ያለሁላት እኔ ብቻ ነኝ። እሷ ተምራ ጎበዝ ተማሪ ስለሆነች እሷ ተምራ ብዙ ቦታ ትደርሳለች ባልኩኝ ሰዓት መስፍን እንደዚህ ተጫወተባት ብላ ነው አክስቷ ያለቀሰች ነው የተናገረችው። በጣም ነው ያሳዘነችኝ። ስለዚህ አክስቷ ምናለች? ይሄ ሰውየው አሁን ለህግ መቅረብ አለበት። ለምን ልጄ እናትም የላትም አባትም የላትም፣ ብዙ መከራ ያሳየች ልጄን ለምንድነው እንደዚህ የሚጫወትባት? እና ይሄ ሰውዬው ህግ መቅረብ አለበት፣ መከሰስ አለበት። ለምንድነው ያልነገርሽኝ ስታይ ጊዜ መስፍን ማለት እጅ ወረ ረጅም ነው፣ የብዙ ሰው ህይወት ያጠፋ ነው፣ በብዙ ህይወት ሴቶች ህይወት የተጫወተ ነው። ስለዚህ አንቺ እንዳይነካብኝ ብዬ ለአንቺ ስለጓጓሁኝ ለአንቺ ስለፈራሁኝ ነው መስፍንን እንዳያደረገኝ ብዬ ያልተናገርኩሽ። በጣም አስቸጋሪና በጣም አስፈሪ በጣም አረመኔ የሆነ ልጅ ነው ብላ ነው የተናገረችው። ይሄ የምትናገረው ከትምህርት ቤት ወስዶ የደፈራት ልጅ ናት። ትምህርቷ እንዳትማር በዛኔ ደግሞ ጎበዝ ተማሪ ሆና እዩት። ጎበዝ ተማሪዎች ተምረን ሀገራችንን በቃለን ጥሩ ነገር እንሰራለን ያሉት በሙሉ እሱ ህይወታቸው ጭምምን ያደርግባቸዋል። ለምን እንደሆነ አላውቅም። ምን አይነት አውሬ እንደሆነ አላውቅም። በዚህ ልክ ሰውስ በሰው ልጅ ላይ ይጨክናል?
የፈለገ ነገር ይሁን ግን በዚህ ልክ በሰው ልጅ ላይ መጨከን ማለት ምን ማለት ነው? የመስፍን ነገር መች ነው የሚያልቀው? አናፈቃችሁም? እንደኔ እኔ የመስፍን ነገር በጣም ነው ናፈቀኝ። ለምን አንድ እርምጃ በተራመዱ ቁጥር ሌላ አዲስ ነገር ነው የሚመጣው። አንድ እርምጃ በተራመዱ ቁጥር ሌላ አዲስ ነገር ነው የሚመጣው። በቃ መስፍን እንደዛ አደረገኝ፣ መስፍን እንደዛ አደረገኝ። እቺ ልጅ ይወት እናት አባት የለኝም ተምሬ ጥሩ ደረጃ ደርሳለሁ ባለ ሰዓት ነው ይሄ ሁሉ መከራ በሙሉ የደረሰባት። መደፈር፣ መቀጥቀጥ፣ መደብደብ፣ በዛ ላይ ደግሞ አግቷት አንድ ቤት ማንም ሰው እንዳታገኝ፣ ከሰው ጋር እንዳታወራ፣ ለሰው ምስጢር እንዳታወራ። እሱ አሁን ያፈናት ምስጢር እንዳታወጣበት ነው። ምክንያቱም የትምህርት ቤት አስተማሪ አይደለም። በዛ ሰዓት ትምህርት ቤት እንዳትናገር ለተማሪዎች ወይ ለአስተማሪዎች ከተናገረች ያፍኑኛል ወይ ያግቱኛል። ያው ከተሰማበት ያው አስተማሪ ነው። አስተማሪ ማለት ማስተማር ነው እንጂ እንዲህ ወንጀል አይነት መስራት አይችልም። በህግ ይጠየቃል። ያ ነገር ደግሞ እሱ ላይ እንዳይደርስ ነው ተሎ ብሎ እሷ ያፈናት መረጃ እንዳታወጣ ማለት ነው። ግን ዛሬ እርጉዝ ሆና ነው የተገኘችው። በጣም ነው ያሳዘነች። አክስቷስ ማመን እኮ ነው ያቃታት። በጣም የሚገርመው ነገር በዚህ ልክን ሰውን መጨከን ምንድን ነው የሚሉት? ለምን ነው በዚህ ልክ አለምን የምትሆነው? መስፍን ግን አሁን አልቆልሃል። አንተ አልቆልሃል። የሆን ነገር ተገኝተህ የእጅህን አግኝተህ እነዛ በአንተ ላይ ያለቀሱ ያስለቀስካቸው ሴቶቹ ሆነ ወንዶቹ ሆነ ደስተኛ የሚሆንበት ጊዜ ቅርብ እንደሚሆን ኢንሻአላህ። ዘላለም ሆነ የነስራይን እናንተ ሁሌ ወደፊት እንጂ ወደ ኋላ የሚባል ነገር የለም። ለምን ሁሌ እናንተ ወደፊት በተጓዛችሁ ቁጥር መስፍን ታገኙታላችሁ። መስፍን ደግሞ የእጅ ያገኛል። መስፍን እጁ ያገኘ ማለት ብዙ የተሰቃዩ ሰዎችና ብዙ በዚህ ላይ ጉዳት የደረሰባቸው ሰዎች በ100% እርግጠኛ ነኝ ደስተኛ እንደሚሆኑ። እሱም የእጁ ማግኘት አለበት። በዚህ ልክ ምስኪን ሰዎችን ማሰቃየት ማለት ምን ማለት ነው? አገራችን ላይ ህግ እንደሌለ በህግ እንዳይጠየቅ አውቆ በብሩ እንደፈለገ ስለሚሽከረከር ነው እንጂ አርፎ ይቀመጥ ነበር። እና እናንተ በጣም የኛ ጀግና ናችሁ። በርቱልን። ወደፊት ነው የምላችሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።